ታዲያስ አዲስን ነው የምታደምጡት። በያላችሁበት ጥሩ ጊዜ ነው የምንመኘው። ያው እንግዲህ ምንም የተቀየረ ነገር የለም። ወደ አመጣናቸው ወሬዎች ብናልፍ የተሻለ ነው። ቅድም ስለነበረ ነዋሪነታቸው በአሜሪካ ነው። ካሁን በፊትም በርካታ የሕክምና እርዳታዎችን ለኢትዮጵያ በማድረግ ይታወቃሉ። አቶ ዮኤል መስመር ላይ ያሉ ላውራቸው። እንደምን አመሹ አቶ ዮኤል? ደህና ነኝ ሰይፉ፣ እንደምን አመሸህ? አለን እግዚአብሔር የተመሰገነ ይሁን። የት ከተማ ነው ያሉት አሁን? እኔ ካሊፎርኒያ ነው ያለሁት፣ ትሬሲ የሚባል ከተማ ነው። ከኢትዮጵያ ከወጡ ምን ያህል ጊዜ ሆኖት አቶ ዮኤል? 25 ዓመት። ልክ ታላቁ ሩጫ ሲጀመር ነው የወጡት ማለት ነው። ስለ እርስዎ እንግዲህ ብዙ መረጃዎችን ስሰማ በተለይ ወደ ኢትዮጵያ የሕክምና ቁሳቁሶችን መድኃኒቶችን በመላክ ይታወቃሉና እስከ ዛሬ እንደው አሰባስበው የላኩት የመድኃኒት መጠን ለኢትዮጵያውያን በዶላር ምን ያህል ይሆናል? እስከ ዛሬ ከ2005 ጀምሮ ነው በነጮች የጀመርነው እና የተለያዩ ፓርትነሮች አሉኝ። የአንዱን ፓርትነር ልነግር እችላለሁ። ወደ $185 ሚሊዮን ይሆናል ወደ ኢትዮጵያ የገባው ጀስት ከአንዱ ፓርትነራችን ብቻ። በተለይ ስለ እርስዎ እንግዲህ የቀድሞ የጤና ሚኒስትር ዶክተር ሊያ ብዙ ሲናገሩ ይደመጣሉና አሁን ደግሞ በቅርቡ በተለይ የአእምሮ ህሙማን መድኃኒቶችን ለመቄዶንያ እስከ $5 ሚሊዮን የሚገመት በአንድ ዓመት ውስጥ ለመላክ የተዘጋጁ ነው መባሉን ሰማው። ይህንንም ለማመስገን ነው አንድም የደወልኩት። አመስግኗቸው አቶ ዮኤልን። ለዚህ ምን አነሳሳዎት? ከዛ እስኪ እንጀምር። ሳይ the last few years የሜንታል ሄልዝ ኢሹ ኢትዮጵያ ላይ በኃይል እየሰፋ መምጣቱን አይነበረ እና ከጤና ጥበቃ ስቴት ሚኒስትሯ ጋራ ወይዘሮ ፍሬሕይወት አበበ ጋራ ኢኒሽቲቭን ጀመርን። እዚህም ፓርትነር ኦርጋናይዜሽን አሉን። ከነሱ ጋር ተነጋግረን ኤቭሪባዲ ኢዝ ኦን ቦርድ። አሁን መቄዶንያም አንዱ ነው እዛ አይደንቲፋይ ከተደረጉት ሆስፒታሎች ከነ አማኑኤል፣ ጥቁር አንበሳ፣ ጳውሎስ፣ የካ፣ ጎንደርም አለ እዛ ውስጥ ሊስቱ ላይ እና መቄዶንያም ፓርት ኦፍ የዛ አይደንቲፋይ ከተደረጉት አንዱ ነው እና እንደምታስታውሰው ያለፈው ሳምንትም ኢትዮጵያ ነበርኩና በአጋጣሚ ሄጄ ዶክተር ቢኒያምንም አገኘሁት፣ መቄዶንያንም አየው። ኒዱንም በአካል ስታይ ደግሞ ሞር ስራው ምን ያህል ኢምፖርታንት እንደሆነ ታየዋለን። ኢኒሽቲቭ ከዛ የመጣ ነው። መቄዶንያን ሲጎበኙ ምን ተሰማዎት? መቄዶንያን ስታየው አንደኛ የሰሩት ስራ በቃላት ከምትገልጸው በላይ ነው። ምን ያህል የሰው ልጅ በክብር ተይዞ እንደዛ አይነት ድጋፍ ሲያገኝ እውነቴን ነው የምለው ከአእምሮ በላይ ነው። ሌላው ደግሞ ምን ያህል ኒድ እንዳለ ደግሞ ታያለ። እኛ የመቄዶንያን የመድኃኒት ችግር ሙሉ ለሙሉ ላንፈታው እንችላለን፣ ግን ደግሞ በአቅማችን ምን ያህል ማገዝ እንደምንችል የሚገልጽ ነበረ። ቪዚት የዛሬ ሳምንት መቄዶንያ ሲሄድ በአሜሪካም የተለያዩ የበጎ አድራጎት ስራ ላይ ለተሰማሩ ድርጅቶች እንዲሁ የአእምሮ ህሙማን መድኃኒቶችን እያሰባሰቡ ከሌሎች ወገኖች ጋር እንደሚያድሉም ሰምተናል። ይህንን የሚያደርጉበት ምክንያት ምንድን ነው? በአሜሪካን ሀገር ዋናው ስራዎትስ ይሄ ነው ወይ? እኔ የራሴ የግል ስራ አለኝ። ሕክምና ዙሪያ ነው የምሰራው። ሆስፒታሎች ወይም ሰርጀሪ ሴንተሮች ወይም ፕራይቬት ፕራክቲስ አዲስ ሲከፈት እነሱን ሴታፕ አደርጋለሁ። ይህን የጀመርኩት ከ2010 ወደዚህ ነው። ቢትዊን 2005 እስከ 2010 ግን
እህቴን በካንሰር በማጣት ነው ወደዚህ ስራ የገባሁት። እኔ ወደ ሂውማኒቴሪያን የመጀመሪያዎቹ 5 ዓመታት ኢትዮጵያ ላይ 47 ጤና ጣቢያ 23 ሆስፒታል ፈርኒሽ አድርገናል። የኖርዝ ኢትዮጵያ ላይ በተፈጠረውን ችግር ጊዜ ደግሞ 2 አውሮፕላን ሙሉ መድኃኒት ኦልሞስት $10 ሚሊዮን ወርዝ የሚያደርግ ለዛ ክፍለ ሀገር እንዲደርስ አድርገናል። እና ዋናው ሞቲቬሽን የእህቴን ማጣት ነው። ከዛ በኋላ ግን የራሴን ስራ ስሰራ አይ ስቲል ዱ ቻሪቲ ስራ። ቻሪቲ ስራ ደግሞ ኢትዮጵያ ላይ ብቻ አይደለም፣ ሌሎች ሀገሮችም ላይ ከነን ፕሮፊቶች ጋር አብሬ እሰራለሁ። በምችለው ኒድ ያለበት ቦታ ሁሉ አቅሜ በፈቀደ መጠን አግዛለሁ። ግን እግዚአብሔር ረድቶኛል በዛ በኩል። እኔ ክሬዲቱን ለመውሰድ ይከብደኛል። ፈጣሪ በብዙ መንገድ አግዞኛል በእኔ አቅም። ስለዚህ አሁን መድኃኒቶችን የሚያሰባስቡት ከተለያዩ ድርጅቶች ነው ማለት ነው? እኔ መድኃኒቱን አላሰባስብም። መድኃኒቱን የሚያሰባስቡ ፓርትነሮች አሉኝ፣ ላይሰንስ የሆኑ። ሪኳየርመንቱ ትንሽ ከበድ ይላል የመድኃኒት ጋር ሲመጣና ፓርትነሮችን ከጤና ጥበቃ ጋራ ሜሞራንደም ኦፍ አንደርስታንዲንግ እንዲፈራረሙ አድርግና ኤኒ ሰፖርት ሎጂስቲክ ላይ አንዳንድ እንከኖች ሲፈጠሩ እኔ አግዛለሁ። ከጤና ጥበቃ ጋራ ከኤፍዲኤም ጋራ በመነጋገር እነኛን ነገሮች እንዲፈቱና ለጤና ጥበቃም ለስኳር ማህበርም እንዲደርሱ እናደርጋለን። ፓርትነሮችን ነው የማሰልፈው ወደ ኢትዮጵያ እንዲሰሩ። ስለዚህ አሁን ለመቄዶንያ በ1 ዓመት ውስጥ $5 ሚሊዮን የሚገመት የአእምሮ ህሙማን መድኃኒት ለመላክ እየተንቀሳቀሳችሁ ነው። አጠቃላይ ግን ለኢትዮጵያ ሆስፒታሎች የሚላከው የመድኃኒት ብዛት በገንዘብ በዶላር ይቀመጥ ቢባል በእርሱ አሰባሳቢነት ምን ያህል ይሆናል አቶ ዩኤል? በዚህ ዓመት ብቻ ላንድ ስላይድ የነበረ ጊዜ ጎፋ ኤሪያ ዳይሬክት ሪሊፍ ኢንተርናሽናል የሚባል ለ20 ዓመት አብሬያቸው የሰራኋቸው ነን ፕሮፊቶች አሉ። እነሱንም የማግዛቸው ብዙ ስራ አለ እና እነሱንና ጤና ጥበቃን ሜሞራንደም ኦፍ አንደርስታንዲንግ እንዲፈራረሙ አድርጌ ቤዚካል ኢኒሽቲቭን ጀምሬ ወደ $62.8 ሚሊዮን የሚያወጣ መድኃኒት በዚህ ዓመት ወደ ኢትዮጵያ ገብተዋል። ወደ ጤና ጥበቃና ስኳር ማህበር እነሱም አንዱ ትልቅ ሼር ያላቸው ናቸው። ያው እንግዲህ አቶ ዩኤል ስለ እርሶ ስሰማ በጣም ሀብታም ናቸው። በጣም ጥሩ ኑሮ የሚኖሩ ናቸው። አሜሪካ ብቻ ሳይሆን በሜክሲኮ ሁሉ በጣም ትልቅ ባለሀብት፣ ሰፊ ርስት ያላቸው ናቸው። ግን የእሳቸው ምቾት ሳይሆን እህታቸውን በካንሰር በማጣታቸው ምክንያት የእህታቸውን ነፍስ የሚያስደስቱት ጥሩ በማድረግ ስለሚሆን ኢትዮጵያ ውስጥ ላሉ ለተቸገሩ መድኃኒት እንዲደርስ ከጤና ጥበቃ ሚኒስቴር ጋር እየሰሩ በበርካታ $1 ቢሊዮን የሚገመት መድኃኒቶችን ከውጭ የሚልኩ ደግ ኢትዮጵያዊ ናቸው። ክብርና ምስጋና ይገባቸዋል። እውነቱን ለመናገር በጣም አመስግኗቸው አቶ ዩኤልን። በጣም እያመሰገንን ነው። እኛም በመጨረሻ ምን ማለት ይፈልጋሉ? በመጨረሻ ሴፎ በጣም ነው የማመሰግነው አንተን ለምታደርጋቸው ነገሮች ሁሉ። ፕላትፎርምህን ደግሞ ብዙ ፓሽኔት ሆነው ኢትዮጵያ መስራት ለሚፈልጉ ሰዎች እድል ስለምትሰጥ በዛ በጣም ክብርና ምስጋና አለኝ ለአንተ። ፈጣሪ ስራህን በሙሉ ይባርክ። አሜን አሜን። ለእርሶም እድሜ ከጤና ይስጦት፣ ቤተሰቦትንም እርሶንም እንግዲህ ሁሉንም ሰላም ብለናል። እኛ ከኢትዮጵያ በምታደርጉት በጎ ስራ ሁሌም እንኮራለን። ረጅም እድሜ ከጤንነት ጋር ተመኝተናል። መልካም ቀን ብለናል አቶ ዩኤል። እኔም በጣም ነው መሰግነው ይህን እድል ስለሰጠኝ። እግዚአብሔር ይርዳንና ደግሞ መቄዶንያን የሚቀጥለው ዓመት የምናግዝ ያድርገን። አሜን። ዋው! እንዲህ አይነትም እንግዲህ በጣም ደስ ይላል። ማለት ላሉት የአእምሮ ህሙማን ሆስፒታሎች ገንዘብ እያሰባሰቡ የእህታቸው ነፍስ ለማስደሰት ቃል የገቡት ኢትዮጵያዊ ባለ ሀብት ናቸው። አንዳንዴ በጣም በምቾት ላይም ስትሆን ምቾቱ ራሱ ወገንን ያስረሳሃል። ምቾት ላይ ሆኖ ድሃ ማሰብ ይሄ እግዚአብሔር ሲፈቅድ ብቻ ነው። ቀላል ስራም አይደለም እኮ አሁን እንዲህ በቁጥር ከመነገሩን ባለፈ መውሰድ ይሄንን ነገር እስቲ ላድርግ ብሎ አስቦ መነሳት
ከዛ ለምንም ለእውቅና አይደለም ወይ ሰው ፊት ለመቅረብ አይደለም፣ በቃ ለማድረግ ነው። ምክንያቱም ሚዲያ ላይ ተቀርቦ ብዙም አልተወራም አልተዘመረም አይደለኝ ግለሰብ ግን ከመቼ ጀምሮ ሀገር ውስጥ ምን አይነት ነገሮችን ሲያደርጉ እንደነበረ አሁን የሰማነው ነገር ነውና ይመስለኛል ኢትዮጵያውያን እንደዚህ አይነት ነገሮች ላይ በደንብ ትኩረት ማድረግ አለብን ብዬ አስባለሁ። ነገ ልጆቻችንን የምንቀርጸው እንዲህ አይነት ደግ ሰዎችን ማመስገን በቻልን ቁጥር ነው። ይሄ የምናየው የላይ ዋይታ ወደ ኋላ ያስቀረን ይሆን የሚል ስጋቶች እኔ ሁሌ ያለብኝ ጭንቅላቴ ላይ። ሊዘመርለት ሊታወቅ ሊመሰገን የሚገቡ በጣም ብዙ ሰዎች አሉ፣ በጣም ብዙ ኢትዮጵያውያን አሉ። ይሄ ትልቅ ስራ የሰሩ ግለሰብ ናቸው። እኚህ ግለሰብ ሁሉም ኢትዮጵያዊ ሊያውቃቸው የሚገባ ሁሉም ኢትዮጵያዊ ሊያመሰግናቸው የሚገባ ግለሰብ ናቸውና እንደው ማመስገን ብንችልበት። በነገራችን ላይ ዶክተር ቢኒያም ሲነግረኝ የአእምሮ ህሙማን መድኃኒት በጣም ውድ ነው እና በተለይ ክፍለ ሀገር አካባቢ አይገኝም። ስለዚህ ከክፍለ ሀገር መድኃኒቱን በማጣት ምክንያት የታመሙ ሰዎችን ወደ መቅዶኒያ ይዘው የሚመጡ ቤተሰቦች ሁሉ አሉ፣ መድኃኒቶች ስለሌሉ እዛ። አዎ። እና እንግዲህ እኚህ ደግ ኢትዮጵያዊ በአንድ ዓመት ወደ 65 ሚሊዮን ዶላር አካባቢ የሚገመት መድኃኒት አሰባስበው ነው። በጣም የሚገርም ነው። ደግሞ የሚሰጧቸውንም ሆስፒታሎች፣ የጤና ጣቢያዎች ቁጥር ስትመለከት፣ ፈርኒሽ ያስደረጓቸውንም ጤና ጣቢያዎች ብዛት ስትመለከት በጣም 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 የሚያስደንቅ ነው። ዶክተር ሊያ እንግዲህ የጤና ጥበቃ ሚኒስትር በነበሩበት ጊዜ ምን ያህል ለኢትዮጵያውያን መድኃኒት ለማቅረብ እንደሚጨነቁ አብረው እንደሚሰሩ ብዙ ጊዜ ይናገራሉ። ባለቤታቸው አቶ ቴዎድሮስም እንደዚሁ ስለ አቶ ዩኤል ማለት ነው። እና አልተወራላቸውም። ደግነቱ መልካም አድራጊነት ኖርማሊ መሰጠት ነውና ብዙ ጊዜ መልካም የሚያደርጉ ሰዎች ምንም ኤክስፔክት አድርገው አይደለም ነው እንጂ እንደኛ ያያዝ እንደዚህ አይነት ትልቅ ነገር የሚያደርጉ ሰዎችን የማመስገን እንትናችን በጣም ይቀራል። ግን ጥሩነቱ ሰዎች ኮሚትድ ሆነው ያደርጉታል። ኖርማሊ ያንን ኤክስፔክት ሳታደርግ ምንም ሳይባል ግን እንደዚህ አይነት ሰዎች ሲወራላቸውና ሲመሰገኑ አታይም። ውስጥ በተለይ አሁን ባለው ትሬንድ አታይም። አንዳንድ ሰው ትንሽ ነገር አውርቶ ሰርቶ ብዙ የሚወራለት አለ። አንዳንዱ ደግሞ እንደዚህ ለአመታት ብዙ ደክሞ ምንም የማይወራ የማይመሰገን ሰው አለ። ለታይታ የማያደርጉትም። ያው እንግዲህ በተለይ የሬዲዮ አድማጮቻችን፣ የዩቲዩብ ተመልካቾቻችን አቶ ኢዩኤልን እስኪ የገባችሁ አመስግኗቸው። በዚህ ዓመት ብቻ ለመቅዶኒያ 5 ሚሊዮን ዶላር ግምት ያለው የአእምሮ ህሙማን መድኃኒቶችን እየላኩ ነው። አሁን ሺፒንግ ላይ ነው። አንድ ሳልል እድል ከሰጣችሁ ምንድን ነው መሰላችሁ? ስብሰባ ከላዩ ላይ መድኃኒት ፈልገሽ ነው? የምር ይሰጣታል። አንድ ፕሮግራም ላይ ተገኘሁ እንደ አጋጣሚ ሆነና በጣም ትልቅ ዶክተር፣ በጣም ትልቅ ስራ እየሰሩ ዶክተር ስላችሁ በፒኤችዲ ሌቭል ያሉ ዶክተር፣ በትምህርት ዘርፉ ላይ ትልቅ ስራ እየሰሩ የነበሩ ብቻ የሰሩትን ስራ መዘርዘር ብንችል በጣም ብዙ የሆነ አገርን የጠቀመ ነገር የሰሩ ናቸውና እንደ ገጠሚ ሆኖ ስገባ አየኋቸው። በጣም ኢትዮጵያ ላይ ልናመሰግናቸው የሚገባቸው አይነት ሰው ሆነ ማለት ነው። ሰው ቁጭ ብለዋል እሳቸውና አንዲት ደግሞ ቴሌቪዥን ላይ ሆስት የምትሰራ ግለሰብ ደግሞ ገባች። ጆርናሊዝሙን ምናምኑን አይደለም ሆስት ማድረግን ብቻ ነው የምትሰራው። ምን አየሁኝ? እንግዳ የሚቀበሉት ሪሴፕሽኖች አሉ አይደል? እዛ ጋር የሚያስተናብሩት እኚህ ሰውዬ ቁጭ ብለዋል። ትልቅ ስራ የሰሩ ይሄኛው ትልቅ ስራ አይደለም እያልኩኝ አይደለም፣ ግን ይሄ ከክብደቱ አንጻር እቺ ግለሰብም ገባች። ለእሷ የተደረገው አቀባበል፣ ለእሷ የተለቀቀው ቦታ፣ እሷ እዚህ ጋር እንድትቀመጥ ምናምን ተብሎ በክብር የተደረገው ነገር እና እኚህ ግለሰብ ደግሞ በሀገር ደረጃ በዚህ ልክ የሰሩት ሰው ማንም አያውቃቸውም። ካለማወቅም በላይ እንደው በዛ ልክ እንኳን ባይሆን ሻል ያለ እንኳን ክብር አልነበር። እኛ አቶ ዩኤል የትኛውም ቦታ ሲገቡ፣ የትኛውም ቦታ ነው የምላችሁ ሲገቡ፣ አንድ በቴሌቪዥን ሆስት ያደረገ ግለሰብ ሲገባ ከሚሰጠው በላይ ለእሳቸው ትኩረት መሰጠት አለበት። ለእሳቸው መነሳት አለብን። እሳቸውን ዞረን ማየት አለብን። መነሳቱ ይቅርና እቺ ልጅ የት ነው ማቃት ብለን ቴሌቪዥን ላይ የምናያቸው ሰዎችን ዞረን ከምናይ ይልቅ እኚህ ሰውዬ ናቸው አንገታችንን እንድናዞር የሚገባቸው፣ ዲዘርቭ የሚያደርጉት የእኛን አንገት መዞርና ጀግኖቻችንን እንለይ። ጀግኖቻችንን በሚገባቸው ልክ ክብር እንስጥ ለማለት ነው።
በጣም እናመሰግናለን አቶ ዩኤል። በአሜሪካን የሚኖሩት ለበርካታ ዓመታት እህታቸውን በካንሰር ካጡ በኋላ ለምስኪኖች በመድረስ በተለይ ለአእምሮ ህሙማን መድኃኒት በማቅረብ መድኃኒቶችን ሰብስቦ ወደ ኢትዮጵያ በመላክ ብዙ ስራ የሰሩ ያልተነገረላቸው ሰው ናቸው። ሙሉ መረጃውን ያገኘሁት ከዶክተር ሊያ ባለቤት አቶ ቴዎድሮስ ነው። ዩኤል ማለት በቃ አውርቶ አይጠግብም እና አቶ ቴዎድሮስ ስለ ዩኤል መጨረሻ ላይ አሁን ሲመጡ መቄዶንያን ለመጎብኘት ነው የመጡት እና ማግኘት አለብህ። እንደውም በነገራችን ላይ አብረን የተነሳ ነው ፎቶም አለ ከአቶ ዩኤል ጋር አገራቸውን የሚወዱ መጨረሻ ላይ ያሉት ነገር ግን በጣም ገዢ ነው። ተመልክታችኋል። እኛ አሁን ስለሰሩት ነገር ነው እያመሰገናቸው የነበረዋል። ፈጣሪ እርዳንና ደግሞ በሚቀጥለው ዓመት መቄዶንያን ለማገዝ ያድርገን ብለው ይዘጉት እና በጣም ትልቅ ስብዕና ያላቸው አንቺ አለማን በጣም ኒውካስል 2-1 አሸንፎ ጨዋታው አልቋል። ስለዚህ ምን ተሰማ? ነገ ነው ከቶተናም። ለማንኛውም ሰው ቢኖር የዳዊት መለሰን ዜማ ተገባብዘን ከሌላ አዲስ ወሬ ጋር እንመለሳለን። ፕሮግራም ታዲያስ አዲስ ነው።